ሀቢቢ አሁን አንድ ክርስቲያን አስገባለሁ ትጠይቅልኛለህ። ግን ከጠየክልኝ በኋላ እየሰማኝ ነው? እሺ ሰበር ዜና አለኝ። ሰበር ዜናው ምንድን ነው? በቤተ ክርስቲያን መጽሐፍ ላይ ያልሰማችሁት አዳምጡ። በጣም ከባድ ነገር ነው። የሴት መራቢያ አካል የሴት ብልት ከነወር አበባዋ ሆኖ ይሳማል። እሱን መሳም አፍህ ወርቅ ነው ያስብላል። መጽሐፍ አለኝ፣ ማስረጃ አለኝ። ዋሽቷል የምትሉ ዲያቆናት ካላችሁ ተሰልፋችሁ ግቡ፣ ትመልሳላችሁ። ማስረጃ አዘጋጅቼ ጨርሻለሁኝ። ግን መጀመሪያ አቡኪ ይቀጥል ይሻላል። ስለዚህ በቤተ ክርስቲያን የሴት ብልት የወር አበባ ያለች መሳም ያጸድቃል። ቀለል ያለ ጥያቄ ነው የምጠይቀው። ኢየሱስ ጌታ የሚለው አካውንት ሰላም ብያለሁ። ሰላም እንዴት ያላችሁ? ኦኬ በወር ገላህን ስንት ትታጠባለህ? ደመልሽ ከመሄድ በፊት እዚህ ቤት ያየሁትን ጥሩ ነገር በአስተያየት ይቀጥልና እንትን እላለሁ። እዚህ ቤት ያየሁት ጥሩ ነገር ምንድን ነው? እስካሁን 2 ሰዓት ተቀምጣችኋል። 2 ሰዓት ሙሉ ግን ያው ኧረ እባክህ ኢየሱስ አሁን ፖለቲካ አትስራ እባክህ። ቀጥል። አይ እሺ ወደ ጥያቄው ፖለቲካ ይቅርብን። እናመሰግናለን። አታስመልሱም። ቅዱስ የሚለው የኔ ነው። እናመሰግናለን። በቃ ትርጉማችን እሱ ነው። ትክክል ነህ። እናመሰግናለን። ትክክል ነህ። እናመሰግናለን። ትክክል ነህ። በቃ አንተ ያንተን አንተ አራዳ፣ አንተ በጣም አራዳ። ምን አይነት ማህበረሰብ ነው? ቆይ አሁን ታጠቡ ማለት ይሄን ያህል የሚያናድ ነገር? እሺ ጥያቄ መልስልኝ። ካላስወረዳችሁ በወር ስንት ትታጠባለህ? በወር እንግዲህ 20 ቀን እስኪ እንበለው እስኪ 20 ቀን ትታጠባለህ? እስኪ ዝንጥ ያልክ መናፍቅ ነህ። ቆይ ስማ፣ ይህን መጽሐፍ ተመልከቱ። የሌተር 211 የማን ነው? የቅዱስ አውግስቲን ነው። እና ምን ብሎ ነው የሚያስቀምጠው? የቤተክርስቲያን ቅዱስ አይደለም አውግስቲን፣ ይቅርታ አቡበከር አውግስቲን የቤተክርስቲያን ቅዱስ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን አውግስቲን ቅዱስ አይደለም። ይሄ መጽሐፍ ኑዛዜ፣ ቆይ በጣም ጥሩ። ይሄ ኑዛዜ የሚለው መጽሐፍ ማን ነው የጻፈው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? የቤተክርስቲያን ቅዱስ አይደለም። አሁን ምን ትሆን እስኪ? አይደለም አሁን ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ኑዛዜ የሚለው መጽሐፍ የጻፈው ማን ነው? ይሄንን ናና ሚውተን አንሳቀኝ። ቅዱስ አይደለም እኮ እንዳታስወርዱኝ። ማን ይሄንን የጻፈው? ቅዱስ የሚለው የኔ ነው። ቅድም አስወርዳችሁ ሚውት አድርጋችሁኝ ነው። አሁን ካልፈራችሁ ታወራላችሁ። ኧረ እባክህ ቆይ፣ ስለዚህ አይደለም ቆይ የምናወራው። ይሄንን መጽሐፍ የጻፈው ማን ነው? ኑዛዜ የሚለው አላነበብኩትም መጽሐፉን። ኦገስቲን ግን እሺ፣ በጣም ጥሩ። አንዴ ሪካርድ አድርጉልኝ፣ አንዴ ድገሙ። ቅዱስ ኦገስቲን ተብሎ የሚጠራው ቅዱስ አይደለም አይደል? እንደ ቤተክርስቲያን ቤተክርስቲያን ቅዱስ አይደለም ኦገስቲን። እንደ ታሪክ ሪፈር ይደረጋል። እንደ ታሪክ ሪፈር ይደረጋል። በጣም ግን ቅዱስ አይደለም። በቃ አጨብጭበናል። በቃ በጣም አጨብጭቡ። እሺ ዮሐንስ አፈወርቅ ቅዱስ ነው አይደለም? ዮሐንስ አፈወርቅ ቅዱስ ነው። ኦኬ እሺ ቀጥል። እስቲ አሁን አንድ ሰው ማለት ነው ዮሐንስ አፈወርቅ ማለት አፈወርቅ ነው። አፈወርቅ የሚለው አሁን ለምሳሌ ሰምተህ ከሆነ እናቶቻችን ድሮ የዳቦ ስም ይወጣ ነበርና እንደዚህ ወርቅ ምናምን ትንሽ ወርቅ ምናምን አፈወርቅ ምናምን ተብሎ ይጠራ ነበር። እሺ ኢምራን አፈወርቅ የሚለው ስያሜ ለምን እንደወጣ እባክህ። አይ እሱ ወንጌላችን አይደለም፣ ዶግማችን አይደለም። አሬ እቺ ጠጋ ተቃለ ማስታት ነው። ወዴት ና ኦገስቲን ክዳል። አሁን አፈወርቅን ትክደዋለህ? አፈወርቅ የተባለው የሴትን ሀፍረት ስሙ እንደሆነ ታምናለህ? ሁለት ምርጫ ነው ያለ። አንድ ጥያቄ፣ አፈወርቅን ትቀበላለህ? ይሁን አይ ዶንት ኬር ይሁን እነዛም ተብሎ ይሁን የሴትን ይሄን ካለችው ማርያም ናት እኮ የአምላክ እናት መታ አንተማ አፍህ ይጣፍጣል ዋው አለችው። የአምላክ እናት እሺ፣ ከመጽሐፍ ቅዱስ አሳየኝ። በቃ ከመጽሐፍ ቅዱስ አሳየኝ። ጎበዝ አንተ ኦርቶዶክስ ነህ። ኦርቶዶክስ ነህ? እንደዛ ከሆነ ዮሐንስ አፈወርቂ መጽሐፍ ቅዱስ ላይ አለ? መጽሐፍ ቅዱስ ላይ ዮሐንስ አፈወርቂ እሺ፣ በቃ ትክክለኛ ጥያቄ ነው። እሺ፣ አለ ወይም የለበት? አለ ወይም የለበት? ትክክለኛ ጥያቄ ነው እኮ። እሺ መልስ። አለ ወይም የለም? አተርክም። የዮሐንስ አፈወርቅ መጽሐፎች ትርጓሜዎች መጽሐፍ ቅዱስ ላይ የሉ። ትርጓሜው ራሱ ሰው ናቸው። ስለዚህ መጽሐፍ ቅዱስ አትበል። አንተ ኦርቶዶክስ ነህ፣ መጽሐፉን መቀበል አለብህ። ወይም ጴንጤ ነህ ብለህ መጽሐፉን ካለ አሁን ደግሜ ልጠይቅህ፣ ዮሐንስ አፈወርቅ ለምንድን ነው አፈወርቅ የተባለው? አይ ዶንት ኬር
ወንጌል እሱ አይደለም። መልስ የለም። በቃ ዶግማ እሱ አይደለም። ስለዚህ ታች ሆነህ ታዳምጣለህ። ወርደህ አዳምጥ። ሰምታችሁታል አይደለ? ቅዱስ የካደው ማን ነበር? ባላስታውሰኝማ ኦገስቲንን ካደ። ፊልጶን ካዳቸው፣ ችግር የለውም። ኦገስቲንን ክዶ ደግሞ አሁን ዮሐንስ አፈወርቂ የሚባለው ባይዘዌ አለው መጽሐፍ ቅዱስ ላይ አያውቅምና ነው። ዮሐንስ አፈወርቂ አንድምታም ትርጓሜም አለው። እሱ ሰውዬ ራሱ አፈወርቅ የተባለው ማርያም መታ አንተ አፍህ ይጣፍጣል አለችው። ለምን አለችው? ብልት ስሙ የሴት ብልት ሲስም ከነወር አበባዋ የዛን ጊዜ አንተማ አፈወርቅ ነው አለችው። ይህን ታሪክ አያውቅም። አቡኪ ቀጥልና ሌላ ክርስቲያን አስገባለሁ። ማሂር አለ ተራ በተራ እኔ በቃ ቀጥሉና ማሂር ቀጥሉ። አደከሙኝ ታውቃለህ፣ በጣም ከበቂ በላይ ነው። እኔ ያረባ ቀጥለ ማሂር አስጨናቂ ነው። ታጠቡ ብለን ፕሮግራም የምንሰራ እንደዚህ በሪፖርት በድብድብ በምናምን አስጨናቁን። እሺ ማሂሮ ቀጥል። ጠንከረው ድሃለ አለው አባቢ አንዴ የሆነ ነገር ልክፈትልህና አንብብልኝ። እሺ አንዴ ትልቁ ለርኩ ከመጽሐፍ ቅዱስ ነው። ምንድን ነው እምነትህ? ኦርቶዶክስ ተዋህዶ። በቃ ከኦርቶዶክስ መጽሐፍ ነው የምጠይቅህ። እሺ ከመጽሐፍ ቅዱስ ማለት ነው። ነገር ግን ስጠይቁኝ ግን ማለት ነው በስርዓት አለ አይደል? ኖርማል በመረጋጋት በተረጋጋት ራስን አስተካክለው። እሺ ሀቢቢ አይ ቲንክ ሁለታችንም ስንነካው መሰለኝ። እኔ እነካለሁ። ያ ጀማ እሺ ማሂር የት ነው? ማሂር የት ነው? ያው እዚህ ጋር አንድ አንብብልኝ። ጠንካራው ደሃ አንድ አንብብልኝ። ኢምራን አስወርጄ ነው ምንም መጥፎ ነገር ሳልናገር የተወያየን አስወርደህ። አንተ ስንት አካውንት ነው ያለው? የምታለቃቅስብን ሰለቸህን እኮ እንዴ! ምንድን ነው ቀመጥ ከሌለም አያገባኝም እኮ አልክን። ምንድን ነው የቃሪክ የምታስቸግረን? ምንድን ነው አፈታ በቃ ተፋታን እንጂ እንዴ! መጽሐፉ አያገባኝም። ካላገባታችሁ ነው አዳምጥ። ለምን ትገባለህ? ቀጥል ማሂር። ጠንካራው ደሃ አንድ አንብብልኝ። ጠንካራው ደሃ አረቤቱን እንትን አትበል እባክህ። ቀጥል። ጠንካራው አለ በሌላ ሰው አስቀጥሉ ወገን። አይ እንትም በውስጡ እያነበበው ነውና አውጥቶ መናገር ከብዶታል። ታውቃለህ፣ አልቻለም አውጥቶ መናገር። እሺ ነቲንግ ማሂር ጠፋተኛ መጀመሪያ ታሳያቸው ሀቢቢ፣ ካዩት ይወጣሉ። ፕሊዝ በውስጣቸው ያነቡትና መጽሐፉ አያገባኝም። ካላገባታችሁ ነው አዳምጥ። ለምን መቼ የተወራው ነው? ሪማይንድ ያደርጋል እንደ እንትኗ። እሺ አስቀጥለው። አዎ ትሰማለህ ማሂር። ሌላ ሰው ነቲንግ አለ። ነቲንግ ክርስቲያኖች ይግቡ ደግሞ አለው። ኦዲየንስ ለማስደሰት ቀንዳል አትርፉም እናንተ። ኦዲየንሳችሁ ለማስደሰት በጣም ብዙ ትሄዳላችሁ። እውነት የምትፈልጉ በጣም ፖለቲካ ተወዱ። ነቲንግ ቆይ አረ ገባው ከአንዴም ሁለት ያስወጣችሁኝ አይደል? ቆይና አረ በቃ ለኦዲየንሳችሁ ልፉ፣ ለእውነት ልፉ። ይሄ ይበላል። ነቲንግ አልኩ እኮ ኦዲየንሳችሁን ለማስደሰት የምትሄዱበት ይሄ ይበላል አይበላም? የትላንትናው መርፌ ሰርቷል መሰለኝ። ይበላል አይበላም? ይሄ ነቲንግ አረ መልስልኝ ማሂሩ። የ9,000 እልህን እንትን አድርገዋል፣ ፓኒክ አድርገዋል። ታውቃለህ፣ በጣም መጽሐፋቸው ጉዳቸው እየወጣ ነው። የገባበት በጣም ደንግጠዋል። ቀጥል ማሂር። ጉዳቸው እየወጣ ነው። መጽሐፋቸው እየተነበበ ነው። ዛሬ በጣም ብዙ ጉዶች እየተዘረገፉ ነው እና ደንግጠዋል። በጣም ደንግጠዋል። መረዳት እንችላለን። ኢቭን እንዴት ነው ሙስሊም ነን እያሉ መምጣት ጀመሩ የሆነ ሰዓት ላይ እና አደንግጦ ምክር ነው የመከር ነው ታጠቡ አለን። አሁን ደግሞ ከአበላለ አኳያ የሆነ የተወሰኑ ምክሮችን ጣል እናደርጋለን። መንጌ አለ መንጌ። አረ መንጌ ማይር እንደዚህ አትሄን። አይዋ መጅልስ አላ መንጌ ይሄ እንስሳ ይበላል? ሰላም መንጌ፣ ይሄ እንስሳ ይበላል? አይበላም። ኦኬ አይበላም። እሺ ጳውሎስ ከሚያስተምረው እንደዛ አይደለም። ጳውሎስ ይበላል ብሎ ነው የሚያስተምረው። መጽሐፍ ቅዱስ ላይ ሲወጣልኝ
አይ ኦርቶዶክስ ኖ አይደለም ኖ ኖ ዝንጀሮ ይበላል የሚል ያ ዝንጀሮ ነው። ዝንጀሮ ይበላል የሚል መጽሐፍ ቅዱስ ላውጣልኝ ኦርቶዶክስ አይደለም ነኝ እኮ። ስለዚህ ማንኛውም መጽሐፍ በመጣ ችግር የለውም። መጽሐፍ ቅዱስ አውጣልኝ። ጳውሎስ እንግዲህ የጳውሎስ መልእክቶች ብዙ አሉ። ዝንጀሮ ይበላል ክርስቲያኖች ዝንጀሮ ብሉ የሚል አውጣልኝ። ኦኬ አንብብልኝ። 25ኛውን አንቀጽ አንብብልኝ። አንብብልኝ መንጌ። ከህሊናችሁ የሚነሳውን ጥርጣሬ ያስወግዳችሁ ማንኛውንም በገበያ የሚሸጠውን ስጋ ሳታመነቱ ብሉ ይላል። እኔ ዝንጀሮ ብሸጥልህ ትበላለህ? እኔ አልበላም። ህሊና እኮ ይላል እዚህ ጋር። ህሊና እኮ ለሰው ልጅ የተሰጠው ለማገናዘብ ነው። አስወግዳችሁ ነው የሚለው። ምንም ከህሊናችሁ የሚነሳውን ጥርጣሬ አስወግዳችሁ ማንኛውም በገበያ የሚሸጥ ሳታመነቱ ብሉ ነው የሚለው። እኔ ዝንጀሮ ብሸጥልህ ትበላለህ? አትበላም። 80 አሃዱ አለ መጽሐፍ። ከዛ ውስጥ ዝንጀሮ ይበላል የሚል አውጣልኝ። እኔ ዝንጀሮ ብሸጥልህ ትበላለህ? አትበላም። አልበላም። ስለዚህ አንተ የጳውሎስ ተከታይ አይደለህም ማለት ነው። አመሰግናለሁ እኮ የጳውሎስን እንትን አውጣልኝ። አመሰግናለሁ። አንተ ጳውሎስን አትከተለውም ማለት ነው። እሺ 27ኛውን አንብብልኝ። ኦኬ ብትሄድ ይሻላል። ይሄን ጠይቅልኝ። ኦኬ ክርስቲያን አለ ዛሬ አታመልጡም ስላችሁ ዛሬ የትም ነው የማታመልጡት። ቀጥሉ። ምንም መጥፎ ነገር አልናገርም፣ እቀጥላለሁ። እየበላ ማለት እየበላ አይ ማሳረድ ደስ ይለኛል። እስኪ ቀጥሉ። እስኪ እሺ ሰውየው የሚበላው ነገር ይበላል ወይስ አይበላም? ሰው የሚበላው ነገር እንግዲህ እንዳየ አካባቢ ሊበላ ይችላል። ኦኬ አንተ ትበላለህ? እኔ አልበላም። ባህሌ ስለሚከለክለኝ አልበላም። እኔ ብዙ ጊዜ እንጀራና ሽሮ ምናምን ነው በላ። ኦኬ እንጂ እምነት አይከለክልህም? ስጋ ራሱ አይ በእግዚአብሔር የተፈጠረ ነገር ሁሉ የረከሰ ነገር የለም። ኦኬ ስለዚህ ማንኛውም ነገር ይበላል ማለት ነው። አይምሮ ከፈቀደልህ ትበላዋለህ። የተከለከሉ ነገሮች አሉ፣ ሰው አይበላም። በእንደዚህ አይነት ነገሮች እነዚህም ይበላሉ። እንግዲህ የሚበላችሁ ሰው ካለ አይምሮ ፈቅዶ የሚበላችሁ ሰው ካለ ሊበላችሁ ይችላል። ስለዚህ ይፈቀዳል ማለት ነው። ችግር የለውም እነዚህ መብላት። የረከሰ ነገር የለም። በምግብነት ደረጃ የረከሰ ነገር የለም። አይምሮ ፈቅዶ የኛ መጽሐፍ ምን ይላል መሰለህ? የሌሊት ወፍ ትበላለህ፣ ዝንጀሮ ትበላለህ። እናመሰግናለን። አክባሪ እኔ አልበላም። ይቅርታ። አይ በቃ እንደሚበሉ አምናሃል። ግዴታ እኮ አንተ መብላት አይጠበቅም። ቻይናዎች አሁን የሚመቸው ሰው ይበላል ማለት ነው። እናመሰግናለን። በቃ እኛም ይሄን ነው የምንለው። መጽሐፉ የሚለውን አድሚት አድርጉ። በቃ የረከሰ ነገር የለም። በእግዚአብሔር የረከሰ ነገር የለም። ጨረስን እኮ ምን ታርገና ማሂሮ አንዴ ያጀማ 3ኛ የኢብራሂም አካውንት አያችሁ፣ እዚህ ያየ ነው አያችሁ። 3ኛ የኢብራሂም አካውንት ሄደ አያችሁ። ቢላህ አለይኩም ሪፖርት እየተደረገ ነው። ፕሊስ ታብታብ አድርጉ። እንደዛ ሄድ ዳዋ ሲደረግ አላማቸው ዳዋ እንዲቋረጥ ዳዋ ማሂር ቪዲዮ አትዝጋ። በዛ ነው የምንቀጥለው። አካውንት ቢዘጋም ወንድሞች አሉ እንቀጥላለን። እኔም ቢወጣ እንኳን ቀጣይ ቤት ይከፈታል። እንዴትም አንሄድም። ዳዋው ይቀጥላል። ሰው መጽሐፉን ይማር። ክርስቲያኑ ይነቃል። ገና ትነቃላችሁ። እና ፕሊስ ሁላችሁም ታብታብ አድርጉ። ኮፒ ሊንክ አድርጉ። ኮሜንት ላይ ጉድ ላይ ብያችሁ ጻፉ። ጉድ ላይ ብያችሁ ኮሜንት ላይ በደንብ ጻፉ። ታብታብ አድርጉ። ማሂር ቀጥል። ክርስቲያን ጠይቅልኝ። ኢምራን እኛ መጠየቅ እንችላለን? ከጨረስን ጥያቄ ከጨረሳችሁ ትሰማለህ? አሁን ትሰማለህ? ትሰማለህ? ጥያቄ መጠየቅ እንችላለን። እኛ ሌላ ጊዜ እንድጠይቁን ፕሮግራም ስንይዝ ናና ጠይቀን። ያ እንትን ነው ጄሜኒቲዮ አለ ትወያይና እዛው ትጠይቃለህ። ጄሜኒቲዮ አለ ቤት እንደዛ ነው ትጠይቃለህ መጨረሻ ላይ ማለት ነው። እዚህ ግን የለም። በጣም ይገርማል። እንደዛ ነው። በጣም ነው የሚገርመው። እሺ ጄሜኒቲዮ አለ። እሺ ቶፍናን አለ ወይ? እንዴት ነህ? እኔ ሙስሊም ነኝ። ኦኬ መንጌ ተመልሶ መጣ። ማሂሮ አንድ ላውራ። መንጌ ፍቀድልኝ። መንጌ ጥሩ ሰው ነው። እሺ ሁላችሁም ታታርጉ። መንጌ ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ መንጌ ፕሊዝ ቢያንስ እስካሁን ንገረኝ። ብዙ ክርስቲያን ገባ አይተዋል፣ የገባውን ሰው ብዛቱን ግን ወላሂ እስካሁን አንድ መልስ አልተመለሰልንም። በምራቅ ሸዋር እንደምትወስዱ
ኢየሱስ እጁ እንደማይታጠብ ቆሻሻ ነገር እንደሚበላ አይተናል። እስካሁን አልመለስልንም። ግን እባክህ በጣም ያወዛግብ አንድ ጥያቄ ትመልስልኝ። አላስመለሳችሁም እኮ ኢምራን። እሺ አንድ ነገር ማለት ነው ኤምሮን አሁን እዚህ ጋር ውይይት ለምሳሌ አቡበከር ውይይት ለምሳሌ ትጠይቃለህ አንድ ጥያቄ ለምሳሌ እንደተማረ ሰው ስናስብ ጥያቄ ትጠይቃለህ ለሚመልሰው እንትን ትፈቅዳለህ አንድ እንሰጣለን። በቃ ችግሩ መልሱን ሌላ ወሬ የምታወሩት እናንተ። አይ ወሬ ምናምን እኮ ማውራት አይደለም። ለምሳሌ አሁን ኤምሮን መጀመሪያ ከክፍል ጀምሮ እያዳመኩ ነበረ እኔ ማለት ነው። እያዳመኩ እያለ ለምሳሌ ትንቢተ ዳንኤል አወጣ፣ መጽሐፈ መነኮሳት አወጣ። ለምሳሌ ትንቢተ ዳንኤል ላይ ያልተባለ ነገር ኢብራሂም እያለ ነበረ። ለምሳሌ ታሪኩ ስለ ናቡከደነጾር እያወራ የመጽሐፉን ላስቆም ነው። አያችኋል? ላስቆም ነው። አሁን መልሱበት። ለምን አልገባችሁም? ኢብራሂም መልሱልኝ እያላችሁ ለምን አልገባችሁም? አዘጋችሁበት። ስንት ክርስቲያን ገባ? እግዚአብሔር ትንቢተ ዳንኤል ዳንኤል ላይ ትመጣለህ። ግን አሁን እያወራሁ ያለሁት ከባድ ነገር። እባክህ ጥያቄን እመልሳለሁ። እስኪ በላ ትመልሳለህ? ምን ልመልስልህ? ትመልሳለህ? እሺ ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቂን ታውቀዋለህ? ዮሐንስ አፈወርቅ አውቀዋለሁ። ምንድን ነው ዮሐንስ አፈወርቅ? ምንድን ነው? የቤተክርስቲያን አባት ነው አይደለም? ዮሐንስ አፈወርቅ ማለት ከቅዱሳን አባቶች ውስጥ አንዱ ነው። መጀመሪያ ግን ስለ መጽሐፍ ቅዱስ ላይ ያለ ነገር ጠይቅ። በቃ ጎበዝ። እሺ ለምን አፈወርቅ ተባለ? ለምን አፈወርቅ ተባለ? እኔ እንደዚህ እንትን ላይ አላውቅም። በቃ አታውቅም። እናንብበውና ልንገርህ። አፈወርቅ የተባለው የሴት መራቢያ አካል የሴት ብልት ስሞ ማርያም መታ አንተማ አፍህ ይጣፍጣል ጥሩ አገኔ ሳምከኝ ባው እንደዚህ አለችው። ላሳይህ ማስረጃ። አንተ ልታነብልኝ? ቆይ ና አንብብልኝ። ይሄ መጽሐፍ ምን አይነት መጽሐፍ ነው? መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ የጻፉት መጽሐፍ መጽሐፈ ሚስጥር። ለምሳሌ እዚህ ጋር መጀመሪያ እንድትረዳኝ የፈልገው ነገር አጭር እኮ ነው መጽሐፉ። አጭር እኮ ነው። ሰው ነው የጻፈው። መጽሐፉ ስህተት ነው። ከመጽሐፉ አይደለም እየተናገረ ያለው አምላክ ነው። አጣጣቆማያችሁ አይደለ? እየተናገረ ያለው መንፈስ ቅዱስ ነው። አምላካችሁን እየተናገረ ውስጥ ያለው እየተናገረ ያለው አምላካችሁን ነው። እሺ ቆይ እዚህ ጋር ኤምሮን እሺ ቆይ ለምሳሌ ቁርአን ከሰማይ ነው የወረደው? ምን አልከኝ? ቁርአን ከሰማይ ነው የወረደው? ወገን የርዕስ አትቀይር። አሁን እያወራሁ ያለው መጽሐፍህ ላይ ማርያም መታ የሴት ሀፍረት ሳምክ ትለዋለች። እንዴት ብሎ የሴት ሀፍረት መሳም አፈወርቅ ያስብላል። ትመልሳለህ? እሱን ትመልሳለህ? አልመለስ ላወርድ ነው። በቃ እሺ አታርክ ነው። እዚህ ጋር እኮ እያስተማረ ነው። እመልሳለሁ እንጂ ለምን እኔ አላፍርም። ከመለስ እሺ ከመለስ አንብብልኝ። ጀምር። እሺ ጀምር። ካላፈርክ አንብብልኝ እስኪ። እኔ ጀግና ኮንክ ያለ እስኪ አንብብ ሞክር። እንትኑን አውቀዋለሁ። አንድ ደቂቃ መልስ። አንድ ደቂቃ እሺ መጀመሪያ አንብበው ያልኩት አንብበው። ሊቀ ጳጳሱም ተቆጥቶ የስጋዋ እርቃን እንደተገለጠው ቁልቁል ይሰቅሏት ዘንድ አዘዘ። ዓለም እግዚአብሔር በዚህ ስጋ ከማርያም ከተወለደ መንፈስ ቅዱስ ይህንን ሴት እንደምን ናቃት? እግዚአብሔር ከሴት ከተወለደ በማርያም ምክንያት የሴቶች ሁሉ እርኩሰታቸው በተቀደሰ ነበር። ሕዝቡም ሁሉ ወደ እርሷ ቀርበው እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን። እግዚአብሔር በመውለጃ ማህፀን እንደተወሰነ የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ህፃናትን እንደመለሳቸውና የሚያምን የተረገመ ነው እያሉ ሀፍረተ ስጋዋን ላይ ምራቃቸውን እንዲተፉ አዘዘ ይላል። እሺ ላብራራለህ፣ እዚህ ጋር ላብራራለህ። አዳምጠኝ። መጀመሪያ አታስወርደኝም። አንግባባም። የማን እንዴ ሰማማ ስር የሚለው ልጅ አንተ እስኪ ምታደርግ ሰማ ምራቅ ተፉባት ነው ሀፍረተ ስጋዋ ላይ የምትለን መንጊ ይምራን እንደዛ ነው አይደለ? እንደ የተረገመ ነው እያሉ በአፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ ነው የሚለው። ይኸው መጽሐፍ አይንህ ያነባላ እኮ አዛዡ የኤጲስቆጶስ ነው አይደለ? መሪ ነው። አንተ አኡዙ ቢላሂ ሚነ ሸይጣን ረጂም። መግማማት ማለት ይሄ ነው። ደግሞ ተመችቶታል። እሺ ቀጥል እኮ እንዴ ቀጥለው። ከዛ ምን ነው እያነበብኩልህ ነው። ሌላ ነገር አታወራ። መጀመሪያ አዳምጠኝ እኔን። ህዝቡም እንዳይጨርሱ አደረጉ። እሺ ያን ጊዜም ካህኑ ዮሐንስ አፈወርቅ እንትን ሳማ ይላል። ሀፍረተ ስጋውን ባፉ ሳማ ይላል።
ምኗን ሳማት? አፍራተ ስጋውን ሳማ ይላል እዚህ ጋር ሆነ የለ እንድትረዳኝ የሚፈልገው ለምሳሌ አላለቀም። ኖ ዌይ አንደርስታንድ እያዳመጠኝ መጀመሪያ ይሄን አንብበው አንዴ፣ ወላሂ ይሄን አንብበውና ከዛ የሚታይ ያዳምጥሃለሁ። አታዳምጠኝም መጀመሪያ አታዳምጠኝም እኮ ስጋዋን በአፉ ሳማ ይላል። አታዳምጠኝም ችግር እኮ ማለት ነው። ለምሳሌ አንድ ጥቅስ ታወጣና ለምሳሌ ትቆነጥልና ለምሳሌ ያንን እንትን ትላለህ። ለምሳሌ መጽሐፍ ላይ ምን ይላል? ለምሳሌ ቁርአን ላይ ምን ይል መሰለህ? ሙሉ አንብበው ሀቢቢ። ነብዩ መሐመድ ዘጠኝ ሴት ባንድ ላይ አያነበውም፣ ወላሂ አያነበውም። ለምን ካነበበው በቃ ውድቅ ነው የሚሆነው። ለምን ማርያም መታ አንተ አፍ ይጣፍጣለች ይላል። እስቲ አንብበው ጀግና ነው ያለው አንብበው። እሺ አንብበው፣ እንደዛ ከሆነ አንብበው ጀግና ከሆነ አንብበው። ምንም ውድቅ የሚሆንበት ነገር የለም እኮ ይኸውና እኮ አነበው። እንደዛ ከሆነ አንብበው ሳማ ይላል እዚህ ጋር አሁን ሲያስተምር አላለቀም። እሺ ቀጥል። በቤተ መቅደስ ሙሉ ታሪኩ የለ አፈወርቅ የተባለበት ስጋዋን በአፉ ሳመ እኮ የሚለውን ለመጨረሻ ጊዜ ጠይቅ። መጽሐፉን ታነበው አታነበው? መቼም ይፈረዋል። ለምን ከባድ ነው ይሄ ቃል ከባድ ነው። እንደዚህ ከሆነ ለምሳሌ ማለት ነው ከአንተ ላይ የቆረጠ ላይ ባመጣ አያነበውም። ለምን ማርያም መታ ያው እናንተ ተመልከት፣ አንብቡ። ማርያም መታ አፈወርቅ አለችው። ላስታ አንብበው ጀግና እኮ ያላ አንብበው ይላል አንብበው። እሺ መጀመሪያ አንብበው። ለምን መጀመሪያ ስለዚህ ይሄን ነገር አቋርጦ ነው የቤተክርስቲያን ተማሪ መጀመሪያ አንብብልኝ። አንተ ብታውቀውም የማያውቅ ሰው ስላለ አንብበው። የማያውቅ ሰው አለ አንብብ። ማንን ነው የማያውቁት? ብዙ እዚህ ጋር ለምሳሌ አንድ መረጃ አንብብላቸው። በቃ ልትወድ ነው የማታነበው አንብብላቸው። ሁሉም አማርኛ እኮ የሚያነብ ነው። ነገርኩህ እኮ ዮሐንስ የተባለበት ምክንያት ያፍርበታል፣ ወረበል ያፍርበታል። ለምን ካላችሁኝ ሰውየው የሴት ሀፍረተ ስጋ ሲስም በቤተ መቅደስ ፊት ያለች የነበረች የድንግል ማርያም ስዕል አንተ አፈወርቅ ብላ ጠራችሁ። ሰምታችሁኛል? አፈወርቅ ያለችው ማናት? ማርያም። ስለዚህ አንተ አፍህ ይጣፍጣል አለችው። ለምን? የሴት ሀፍረት ሲስም አንተ አፍህ ይጣፍጣል፣ ሴትየቱን አስደሰከባ ተናገረች ማለት ነው። ስለዚህ በክርስትና የሴት ሀፍረት መሳም ሀፍረተ ስጋ አፈወርቅ ያስብላል። ስለዚህ ስማችሁ አፈወርቅ ከፈለጋችሁ ሄዳችሁ ይሄን ነገር ማድረግ ነው። ዘጋን። አቡኪ ሳላ ማሂር ሌላ ፖይንት አንሱ፣ እኔ አስገባላችኋለሁ ካለ ኢንሻአላህ። ማሂሮ ቀጥል። ሰማለሁ ያሳዝናል። የአሁኑ ግን እንዳትተገብሩት እሺ። ክርስትና ይላል ነው እንጂ አይተገበርም። ካካ ነው፣ እንደዚህ እንዳታረጉ እሺ። ማይኪ አለ? ይሰማል። እንዴት ነው ማይኪ? ይሰማል። አንድ ጥያቄ ልጠይቅህ። እየሰማኝ ነው? ይሰማል። ጠይቀኝ። ኦኬ አንድ ትልቁ ላይ አድርገኝማ ይኖር አላችሁ? አንድ ትልቁ ላይ አድርጉ። ኦኬ ማይኪ እኔ ቤት እንግዳ ሆነ ብትመጣና ይህን ሰርቼ ባቀርብልህ ትበለዋለህ? ምን አልከኝ? ኢትዮጵያዊ ስለሆንኩ አልበላውም። ኦኬ ስለዚህ ይህን ሰርቼ ባቀርብልህ አትበላውም? ኢትዮጵያዊ ስለሆንኩ አልበላውም። ስለዚህ አንተ ኢትዮጵያዊ ስለሆንክ ጳውሎስን አትከተልም ማለት ነው? ጳውሎስና ኢትዮጵያዊ አይገናኝም። የጠየቀኝ ጥያቄ የማይገናኝ ጳውሎስ ሲናገር ምን ይላል መሰለህ? ጳውሎስ ሲናገር ከማያምኑ ሰዎች አዳምጥ ማይክ። ጴንጤ ነኝ። ኦኬ ጴንጤ መጽሐፍ ቅዱስ አይቀበል እኮ ምን እኔ እኮ ተረት አይደለም ማነበው መጽሐፍ ቅዱስ
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ላይ ከማያምኑ ሰዎች አንዱ ቢጠራችሁ ይላል። ለምሳሌ እኔ አላምንም አይደለ? እኔ ብጠራ ከዛ በኋላ ልትሄዱን ብትወዱ ከህሊና የተነሳ ሳትመረምሩ የሚቀርብላችሁን ሁሉ ብሉ። ምንም ኢትዮጵያዊ ስለሆንኩ ምናምን እያልክ በህሊና የምትመረምረው ነገር የለም። የቀረበልህን እንዳለ ብላ እያለ ነው። የቀረበልህን አበላም ከህሊና ሲለ ከህሊና የተነሳ ማለት ነው። ከህሊና ከተነሳ ደግሞ ህሊና ከፈቀደልህ ትበላለህ፣ ካልፈቀደልህ ደግሞ አላለም። እንዳትመረምር ነው ያለ። እንዳትመረምር ነው ያለ። ሳትመረምር ህሊና ፈቅዶልህ የሚበላ ከሆነ ከህሊና የተነሳ ሳትመረምር ምንም ህሊና የፈቀደልኝ አልፈቀደልኝም ብላ አትመረምርም። ሳትመረምር የሚቀርብልህ እንዳለ ብላ ይልሃል። አንተ ደግሞ አልበላም እያልከኝ እኮ እያነበብኩልህ ነው እኮ። ከህሊና የተነሳ ሳትመረምሩ ምን ማለት ነው? ምን ከህሊና የተነሳ ሳትመረምሩ እንዳትመረምር እያለህ እኮ ነው። አንተ ግን ይሄ ጥሩ ነው መጥፎ ነው እያልክ የተነሳ ከህሊና ከተነሳ ሳትመረምር ከተነሳ ከተነሳ አይልም። ከህሊና የተነሳ ሳትመረምሩ ምንም እንዳትመረምር እያለ ነው። ሳትመረምር ዝም ብለህ ብላ እያለ ነው። ባጭሩ እንግሊዘኛውን አንብበው። ኦኬ እንግሊዘኛው ክፈትና አንብቦሽ። እሺ አንዴ ጥቅሱን ንገረኝ ቦታውን። ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 27 ቦታውንም ሳያውቅ ነው የሚከራከረው። ይገርማል። እኔ እኮ ጥቅሱን አውቆት ምናምን መስሎኛል እየፈታሁልህ ነው ሲለኝ። እሺ እንግሊዘኛው ክፈተው ቶሎ በላ፣ ሰዓት የለንም። ቀስ በል ሰዓት ስጥና አንብብ እኮ እንግሊዘኛውን ክፈተውና አስረዳን። ወይኔ ልክፈትልሽ ዘገየ። ያው ከፍቼ ይላሉ አንብቦ if an unbeliever invites you to a meal and you want to go, eat whatever is put before you without raising questions of conscience. እስኪ ተርጉመው እንግሊዘኛው የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ የኔ ባይብል ነው። ያንተ ባይብል አንድ አይደለም። ያንተ አይ ቲንክ አዲሱ ነው ያስከውን አሁን ያነበብክልኝም በአማርኛ ድገመው ነው ያልኩህ ወንድሜ። የማያምን ሰው ጋብዟችሁ ለመሄድ ብትፈልጉ በህሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ምንም ሳትመራመር የቀረበልህ እንዳለ ብላ። ግልጽ እኮ ነው። ቅድም ያነበብነው እኮ ዝም ብለህ ሰዓት ፈጀብን እንጂ። ስለዚህ አንተ ጳውሎስን አትከተልም ማለት ነው። እከተለዋለሁ። በቃ እናመሰግናለን። ጨርሻለሁ። ይምራል ሌላ ጥያቄ አለ? ለዚህ ሌላ ጥያቄ ካላችሁ ጠይቁ። የጳውሎስ ተከታይ አለመሆንህን አይተናል። አንድ እኔ የጳውሎስ ተከታይ አርበኛ ነኝ። አይ ቀጥል ይምራን፣ ጠይቀኝ ጥያቄ። ያው መሆንን አይተናል። ኤኒዌይ ያው በክርስትና ጳውሎስ እንደፈቀደ አይተናል። ኤኒዌይ አንድ ጥያቄ ፈቃደኛ ከሆንክ ጥያቄ፣ ሙሴ ለሰዎች ጣዖት አጠጥቶ አላጠጣም? ምን ጣዖት ፈጭቶ አጠጥቶ አላጠጣቸውም? አሳየኝ ባይብል ላይ። አታውቀውም ታሪኩን? አሳየኝ ባይብል ላይ። እሺ አዲስ የሆነ ብል አሳይክ። ለማንኛውም አሳየኝ። ዘጸአት ምዕራፍ 32 ቁጥር 20 ያዝ ና። እሺ ይበል ቀጥል። ዘጸአት 22 አንተ መጽሐፍ ዘጸአት ስት ምዕራፍ ስት በደንብ አዳምጠኛ። 32 ቁጥር 20 ያስደነግጣል። ሳቁ መጣበት አይደለም የምትፈቱ ሄርሜኔቲክስ ስለማታውቁ አልፈርድብህም። ለዛ ዝም ብለህ በፈ አንተ ሄርሜኔቲክ እንመከ ችግር የለውም። ያየን እኮ አንተ ካለ በቂያችን አሳስበን። እስቲ አንብብልን፣ አንብባት። እሺ ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው። አቀለጠው ሀቢቢ ወስዶ በእሳት አቃጠለው ነው የሚለው። አቀለጠው ከፍቼ ላስነብብ እችላለሁ። አይከፍትልኝም ካሜራ እንጂ። እሺ የትኛው እትም ነው ያዝከው? እሺ የትኛው እትም መሰለ? አዲሱ መደበኛ ትርጉም። እንደዛ ሆነ በቃ አዲሱ መደበኛ ትርጉም ይዘው አዲሱን እትም ችግር የለውም። ብቻ መጽሐፋችሁ ስለሌለ አንብበው፣ ትርጉም አንብበው። አንዴ እሺ አያቻ መጽሐፋቸው መለያየቱ ራሱ አወዛገበን አይደል? እሺ ለማንኛውም ያበጁትን ጥጃ ወስዶ በእሳት አቃጠለው፣ ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው፣ እስራኤላውያንም እንዲጠጡት አደረገ። ቆም እዚህ ጋር ምንድን ነው ያጠጣቸው? ውሃ ነው ያጠጣቸው። ውሃ ምክንያቱም ምን ላይ ነው የሚለው?
እሺ በውሃ ላይ በተነበት። እሺ በውሃ ላይ በተነበት። በውሃ ላይ በተነው። ምን በተነ? በውሃ ላይ የጥጃውን ሲሰግዱለት የነበረውን ያበጁትን ጥጃ ወስዶ በእሳት አቃጠለው። ከዚያም ዱቄት እስኪሆን ፈጨው፣ በውሃ ላይ በተነው። እስራኤላውያንም እንዲጠጡት አደረገ። ምኑ? ውሃውን፣ ጥጃውን። ውሃ ውስጥ ምን አለ? ውሃ ውስጥ የምን ዱቄት አለ? የምን ዱቄት አለ? ውሃ ውስጥ ኦኬ እሺ፣ በዛ አንገል ከሄደ ነው ማለት ነው። አሁን አንተ የምትጠጣው ውሃ ከቧንቧ የሚመጣው ውሃ ምን አለው? ምን አለው? ቧንቧውን ተው። እሱ ውስጥ ምን አለ ንገረኝ አንዴ። ውሃ ውስጥ ምን አለ? የምን ዱቄት ነው ያለው? ጥጃ አለ። የጥጃ ዱቄት አይደለ? የጥጃ ዱቄት። ከዛ ምን አደረጋቸው? አጠጣቸው። አመሰግናለሁ። በቃ ይሄ ነው። በቃ ለምን እንዳጠጣቸው ጨረስኩ። በቃ ስለዚህ መጀመሪያ ጥጃውን አጠጣቸው የሚል ነገር አለ። ላጠቃላ እንዴ ላጠቃ ታወራለህ ብራዘር። ጥጃውማ የሆነ የሚበላ እኮ እንጂ የሚጠጣ አይደለም እኮ። አይደለም ጥጃውን ፈጨው የሚበላ ማለት አይደለም። የሚበላ አይደለም። ይሄ ምንድን ነው? አይበላም እንዴ? ይሄ የሆነ የሚታይ ነገር አይደለም። በቃ የሚወጣ ግስት ነው። በቃ የለም ይሄ የለም። እዛ ላይ የለም። ጣዖት እያለ ጣዖት ይበላል ወይ ስልክ የሆነ እሺ፣ ቆይ አንዴ ሊኩዊድ ነው ወይስ ደግሞ ተው ኢምራን ተው። ጣዖት እንዴት ነው የሚበላው? ደረቅ ነገር ነው ወይስ ደግሞ ፈሳሽ ነገር ነው? ቆይ አንዴ ደረቅ ነው ፈሳሽ ነው? ደረቅ ነገር ነው ፈሳሽ ነገር ነው ጣዖቱ? ምን እንደሚል ግን አይተኸዋል? ያበጁት አንዴ መልስ ጥያቄውን። ጣዖቱ ደረቅ ነው ወይስ ደግሞ ፈሳሽ? ደረቅ ነው። በቃ አያ ታብድ የምታወራው ደረቅ ከሆነ ይሄን ደረቅ ነገር ነብይ የመጽሐፍ ቅዱስ ጸሐፊ ፈጭቶ ለህዝቦቹ ያጠጣ ነበር። ጣዖት የሚያጠጣ ነብይ ነው ያለህ እያልኩ ነው ያለሁት። ምን ትላለህ? አጠጣ አይልም፣ ውሃውን አጠጣቸው። ገባ? አጠጣቸው። አጠጣቸው ማን? እስራኤል ህዝብ የሚለው አጠጩ ማን ነው? ሙሴ። በቃ ስለዚህ ሙሴ የመጽሐፍ ቅዱስ ጸሐፊ ተከታዮቹን ጣዖት አጠጣቸው ነበር። ሙሴ የመጽሐፍ ቅዱስ ጸሐፊ? አዎ። ኦሪትን የጻፈው ማን ነው? ኦሪትን የጻፈላችሁ ማን ነው? ሙሴ አይደል? ሙሴ። በቃ ስለዚህ ሙሴ ተከታዮቹን ጣዖት የሚያጠጣ ነብይ ነበረ። እሺ ቢከብድህም ያዘው። ቀጥለሽ። በቃ እናመሰግናለን ሚኪዬ። የምር ጎበዝ ነው፣ ወላሂ ጎበዝ ነህ። ሀቅ እውነት ለመናገር ጎበዝ ነህ። እሺ ኤኒዌይ ያው ይሄን ይመስላል። ሌላ ጊዜ ደግሞ ትናሽ ወካት እናመሰግናለን። እሺ ችግር የለውም። ቴንክ ዩ። አይ ወላሂ ጎበዝ ነህ። ባይዘው ከዚህ በኋላ አንተ ቤተሰብ ነህ። እሺ እና ከዚህ በኋላ ኢንሻአላህ ነገም ደግሞ እስልምና ላይ ሲወራ መተህ ትጠይቃለህ። አሁን ክርስትና ነው ያለ ነው። ቴንክ ዩ። እሺ ደጋሚ ስለሰጠኝ እድልም ቴንክ ዩ። አክቹሊ እሺ ይመች። አይ ግን ጥሩ ሰው ስለሆንክ አንድ ደቂቃ ደስ ታወራለህ። ሀሳብ ምንም የተለየ ሀሳብ የለ። ያኔ ሜቢ ቅድም ስታወሩ የነበረው ሀሳብ ላይ ማልቀበላቸው መጽሐፎች አሉ። እኔ ኦርቶዶክስ ስላልሆንኩ ገባ እና እነዛን መጽሐፎች አውጥታችሁ ስትጠይቁ በተቻላችሁ መጠን ከመጽሐፍ ቅዱስ ጋር እያገናኛችሁ ጠይቁ። ገባ? የማይቀበል መሰለህ ኦርቶዶክስ መጽሐፍ ቅዱስ ብቻ አይልም። መጽሐፍ ቅዱስ ብቻ የሚል መናፍቅ ነው በእነሱ። አሁን አንተ በእነሱ መናፍቅ ነህ። ገባ? ለምን መጽሐፍ ቅዱስ ብቻ የምትቀበለው? ኤኒዌይ ይሄ ነው አንተን አይመለከትህም። እሱ ሳር ብሉ በምራቅ ታጠቡ የሴት ሀፍረት መሳም የሚለው አንተን አይመለከትህም። እሺ ኦፍ ኮርስ አይመለከትህም። በቃ ቻው፣ ይመቻችሁ። እሺ ምን አልከኝ? ሰላም አለይኩም። ሰላም ሁላችሁም ሰላም አለይኩም። ኢብሮ ከስራ አለ መሰለኝ አንድ ሳምንት። አዎ አዲስ አካውንት መስሏል። አጀማ አዎ መጣ። አያችሁ አይደለ? ኢብሮ አዲስ አካውንት እንዲከፍት ነው ያደረጉት። ቢላህ አለይኩም አንድ እዚህ ያለ አንድ ሺህ ካሜራ መክፈት እንድችል ስንት ሰዓት ሙሉ እኮ ነው ባላ እንዴ? ምን ሆነ አታይም እንዴ? ወላሂ አላየሁም እኮ ሀቢቢ፣ ኮሜንት አላየሁም። በጣም ይቅርታ ሀቢቢ። አሁን እኮ እዛ ኪስ ነገር ቆይ አንድ ያጀማ ልንገራቸው እዚህ ጋር ያጀማተል ኸይር የኢብሮን ትልቁ አካውንት እዚህ እያየን ተዘጋበት። የአቡኪ ተዘጋ፣ የኢብራሂም ተዘጋ እና አካውንት እየዘጉ ነው ያሉት፣ ሪፖርት እያደረጉ። ስለዚህ አሁንም ታብታብ አድርጉ ፕሊዝ፣ ባካችሁ ታብታብ አድርጉ። ታብታቡ ማድረጉ ጥቅሙ ሪፖርት እንዳይደረግ ኮሜንት ላይ ጥሩ ላይ ብያችሁ ጉድ ላይ ብያችሁ ጻፉ እና ይሄን አካውንት ፎሎ አድርጉት። ኢብራሂም በቃ ለስንት ቀን ተዘጋ? ኢብራሂም ንገራችሁ እስኪ አንተ። ለሶስት ቀን ቶሎ አንድ ሲንግ ልክፈት ቪዲዮ። ስለዚህ 3 ቀን ላይ መግባታችንን ማለት ነው። ያ ያው ይሄ ነው ያጀማ እየተሰራ ያለው እንግዲህ ይሄ ነው ይታያችሁ። እኛ እዚህ ተቀምጠን የዳዋ አካውንት እየተዘጋ ማለት ነው። ምን ያክል ድክመት ነው ቢላህ አለይኩም።
በግሩፕ መጥተው አላውቃለሁኝ ሪፖርት እየመጡ እንደሚያደርጉ እናውቃለን። ግን ሙስሊሙ ሞቷል በአላህ አሁን እነሱ መልስ ከመመለስ ሪፖርት ሲያደርጉ በቃ ኢብራሂም ይጠፋል። ኢብራሂም አያቸው በሌላ አካውንት መጣ። ይሄም አካውንት ቢዘጋበት ሌላ አካውንት ይከፍታል። ቲክቶክ ቢዘጋበት ዩቲዩብ ላይ ይመጣላችኋል። ዩቲዩብ ቢዘጋ በአካል አይቀርላችሁም። መቼም በአካውንት መዝጋት እንዳታምኑ። አካውንት ቢከፈት አካውንት ይከፈታል። እና ጀዛኩም ለሁላችሁ ዩሮን ፎሎ አድርጉ። 1000 ይግባና ቪዲዮ ይክፈት አለው አድርገኝ እስቲ እምሩ አንተና ቪዲዮ አክሰስ ማድረግ አቅቶኛል። እስቲ ፍቀድልኝ። 1000 አልገባህማ? አለፍኩኝ እኮ 1000 ኖ አልገባህም። አልገባሁም። ስንት ነኝ? 689 ነው ያለው። ይህ ሁሉ 1.3 የሚታይ ምንድን ነው? አንድ ሰው ፎሎ ሲያደርግ 3 ነጥብ ይሰጣል። እንደዛ ነው እንዴ? ኦኬ አለማወቅ። አንድ ኢብራሂም ፎሎ ወይ ራሳችን እያወራን ራሳችን ኮፒ ሊንክ እናድርግ። ወላሂ እንደዛ ነው ያቀረበ። በቃ እንደዛ እናድርግ። እንደዛ እያሰብኩ ነው። በአንድ እጄ ስልኩን ይዤ ላውራ፣ በአንድ እጄ ኮፒ ሊንክ ላድርግ መሰለኝ። ደግሞ የሚያስቅ ነገር ገና ካሁኑ መርፌው ከመስራቱ ማለት ነው በውስጥ እየተንጫጭ ነው እና ሙስሊሞች ቤት አትግቡ እያሉ ገና ካሁኑ እንትን ጀምረዋል። በዛው ነገራቸው ብዬ ነው። አስፈላጊ ከሆነ እናሳያቸዋለን። ገና እንደዚህ ሲወራ ክርስትና ላይ መረበሽ ጀመሩ። ያው ካስታወሳችሁ ባለፈው ከ3ቱም ቀን እስልምና ብቻ ነበር ያወራ ነው። አሁን ዞር ስንል ወደ ክርስትና አትግቡ ሙስሊም ቤቶች ምናምን እያሉ ሪፖርት ለማስደረግ ምናምን እየሞከሩ ነው። ግን አልሐምዱሊላህ ዛሬ በጣም ደንግጠዋል። ወላሂ በጣም ነው የደነገጡት። ፓኒክ አድርገዋል። ገና ምን አዩ? ወላሂ ገና ምን አዩ? ገና ኢንሻአላህ እኛ እኮ ኖርማሊ እንጠይቁን ብለን እኮ ነው እንጂ ያ ጽድት ቆይና ኢንሻአላህ ጠብቁ። በቃ ከዚህ በኋላ ጠብቁ። አሁን መውጣት ከሚችሉ ጉዶች ውስጥ 1% ራሱ አልወጣም። ገና ብዙ ነገሮች አሉና ገና በዚህ ከደነገጣችሁ ከባድ ነው። አደንግጡ ማለት እውነታ መቀበል አንዳንዴ ጥሩ ነው። በቃ እውነታ ሲነገር አክሴፕት አድርጉ። እሺ መቼ ነው 1000 የሚሞላው ጋይስ? 1000 አልሞላ። አብዱስ ያጀማ ኢብራሂም ፎሎ አድርጉ። ያጀማ አዲስ ለመጣችሁ ውይይት ስናደርግ መልስ ከብዷቸው ሪፖርት አድርጎ አካውንቱን አዘግተውበታል፣ የኢብራሂምን አካውንት። ስለዚህ አካውንት ስለሌለው በዚህ አካውንቱን ቪዲዮ እንዲከፍት አንድ ፎሎ አድርጉት። ቪዲዮ እንዲከፍት ቪዲዮ ለመክፈት 1000 መግባት አለበት እና ፎሎ አድርጉ። ባረከላሁ ፊኩም። እና ባካችሁ ይሄ ራሱ ኢባዳ ነው። አላማችን እነዚህ ካፊሮቹ እነዚህ ሰዎቹ ክርስቲያኖቹ ሙሉ ጣዖት ሁሉም ሰው በቃ ስለ እስልምና እንዳቀና መጽሐፉ እንዲማር ነው። መጽሐፋቸውን ይወቁ ነው። ይሄ ስራ የተሰራ ነው ያለው። ግን እነሱ እንቅፋት እየሆኑብን ነው ሪፖርት በማድረግ። ስለዚህ ባካችሁ ታብታብ አድርጉና ኢብራሂም ፎሎ አድርጉ። ስድብ መጥፎ ነገሮች ቅዱስ ያስገባሁ እኔ እንዳላወርድም ረጋ በል ፕሊስ። እሺ አንዴ የምታስወርዱ አሁንማ አላወርድም። ካረበሽ አትወርድም። አታስብ። ካረበሽ ኢብሮ ጀዛከላ ገብተሃል። እምቢ አለኝ። አንተን ፍቀድልኝ እሺ እንድከፍት። ያው ላኩልህ። እሺ ጀዛከላ። ወይኔ የሚገርም እኮ ነው ወላሂ። መጣልህ ወይስ መጣልኝ? ግን ወጥተህ ግባ መሰለኝ። ወጥተህ ግባ። እሺ ወጥቼ ልግባ እንዴ? ሳላህ አለ ማሂሩ። እስከዛው የሆነ ነገር አውሩ፣ ህዝቡ እንዳይበተን። ክርስቲያኖች አሉ፣ ቆይ እናወራቸዋለን። ገዝት ላይ ያላችሁ ጠብቁ አንዴ። ማሂሩ አለው አይ ቲንክ እንትን አድርጋ እያጠቃለልን ሂዳ። ምክንያቱም 6 ሰዓት ስለሆነ ብዙ የምናደርጋቸው ነገሮች ስላሉ ደግሞ ነገ ድጋሚ እንገናኛለን። ግን ዛሬ በጣም ወሳኝ ቶፒኮች ተነስተዋል። አንደኛ ማለት ወሳኝነቱ ከምን አንጻር መሰላቸው? አሁን ለምሳሌ እንበልና ይሄ ሀገር የሚተዳደረው በዚህ ህግ ነው ይባል፣ በክርስትና ህግ ነው እየተዳደርን ያለ ነው ከተባለ በቃ ሁላችንም አልቀን ነበር። የበሽታ አይነት እንደዚህ በጅምላ ሁሉም ሰው የሚይዘው ደርዘን በሽታ ነበር። ታይፎር፣ ታይፈስ ምናምን እንዳለ ያጠቁን ነበር። በቃ ተስፋ አልነበረንም። መንገድ ላይ ሽቶ አይደለም የሚሸጠው የነበረው። ይሄ እንዴት ነው መጥፎ ጠረን ያላቸው ምናምን ነገሮች ይሸጡ ነበር። ምክንያቱም አስቡት በወር አንዴ ታጠቡ የሚል ህግ ካለ መጽሐፍ ወይም ደግሞ አባቶች እንደዚህ አይነት ህግ ካላቸውና ይህን ህግኛ ላይ እየተገበሩት ቢሆን ኖሮ ይሄን በወር አንዴ መታጠብ ማለት እኮ አስቡት በጣም ከባድ ነገር ነውና ይሄ በጣም አንገብጋቢ ኢሹ ነው። አሁን በጣም መርዛማ የሆኑ እንስሳቶች ወይም ደግሞ የታመሙ እንስሳቶች ምናምን አሉ። እነሱ ገበያ ላይ ብናገኛቸው ምናምን ልንበላ ነው ማለት እኮ ነው። በዚህ አነጋገር መሰረት እንትኖቻችን እንዴት ይሆኑ ነበር መሰላችሁ? ይሄ ቄራ ነው የሚባሉት
እንስሳት ምናምን መሸጫዎቹ በጣም በቃ ይግማሙ ነበረ። ላሳያችሁ እንዴት እንደሚሆኑ። ይህ ህግ እንደ ኢትዮጵያ ላይ በዚህ ነገር እየተመራን ቢሆን ኖሮ ተፍቶናል እንጂ እንደዚህ ነበር የምንሆነው። ሚካኤል ምን እየሰራ ነው? ቆይተውት ኢብራሂም በሱ ቤት ፖለቲካ እየሰራብን ነው። ገባ? ቆይታቸው ችግር የለው። ቀጥል ማይሮ እያያችሁ ነው። ስጋ ቤቶቹ እንደዚህ ነበር የሚሆኑት። በቃ ንጽህናቸው ምናምን በዚህ ብንመራ ማለት ግን አላህ ጠብቆናል። አልሐምዱሊላህ እየተመራንበት አይደለም ይህን እምነት እና ኢብሮ ከፍቶልሃል መሰለኝ። ቀጥል። እሺ ቆይ አንዴ ኢብሮዬ ጥያቄ አለ። ትቀጥላለህ እንዴ? ጥያቄ አለኝ። ትጠይቃለህ አንዴ ሀቢቢ። እሺ ያ ጀማዓ፣ ስለዚህ ዛሬ ይሄን ሁላ ማህበረሰብ ምን አስተማርን? በምራቅ እንደሚታጠብ፣ ኢየሱስ እጣቢ እንደሚጠጣ፣ እጁን እንደማይታጠብ፣ የሴት አፍረት እንደሚሳብ፣ ሳር እንደሚበሉ መጽሐፋቸውን አሳይተናል። አሁንም ይቀጥላል። ሚካኤል አሳዘንከኝ፣ ወላሂ አሳዘንከኝ፣ በጣም አሳዘንከኝ። አሁን የገባው እዚህ ፖለቲካ ሊሰራ ነው እና በሱ ቤት እኛ ስናወራ ህዝቡ ደንግጦ በቃ ሆነ እንዲወጣ ነው። ግን አይሳካልህም። እሺ ሚካኤል አሁን ትጠየቃለህ። ኢብራሂም ያዝልኝ፣ አስረክብሃለሁ። ሚካኤልዬ እንዴት ነህ? እንኳን ደህና መጣ። ሰላም ነህ ወይ? ጥያቄ አለኝ። ታስተናግደኝ? የምትከፍተውን ማንም አየውም። ይቅርታ አንተ አትቸገር፣ አትረበሽ። ማንም የሚያየው የለም። ምንም እንትን አትበል። ትልቁ ላይ አይደለም። እሺ ሚካኤልዬ ጥያቄ አለኝ። አንዴ ትልቁ ላይ አድርጉኝ። ይቅርታ እናደርግ እኮ ክርስቶስን እንድንለብሱት ነው። እንደው ጥያቄያችን መልስልን። ጥያቄ ትመልሳለህ? ክርስቶስን መሰበክ አፈልጉ ጥያቄ ትመልሳለህ ወይስ ሌላ ሰው ጋር ልለፍትቼ እንተወ? አይ ክርስቶስን ብለብስ ከጥያቄው ይልቅ ክርስቶስን ብለብስ ትጠቀማለህ ብዬ ነው። ጥያቄውን መልስልኝና ቆይ ልለብስ ፈለኩና ይምሩዬ ኢየሱስ ግን ምን አድርጎ ነበር መሰለ? የበከተ ምግብ ሰዎችን አብልቷል። ይሄን ታውቃለህ? እና አልቀበልም አልኩኝ። ክርስቶስን መልበስ ይሻላል ብዬ ነው። ከሁሉም በላይ ክርስቶስ የበከተ አልበላማ ነኝ። ለምሳሌ አሁን ኢየሱስ ሰዎችን ያዳላና ኢየሱስ እግዚአብሔር ነው። አንተ በገማጭ ቃል እንደተሰራ ታምናለህ? ሚካኤልዬ በአንተ ትምህርት መሰረት ኢየሱስ እግዚአብሔር ነው አይደለ? ይኸው በገማጭ ቃል የተፈጠረው ይላል ቁርአንክ። ያንተም ከአመድ ነው የተፈጠረው። ኢብራሂም ከገማጭ ቃል የተፈጠረው ይላል። ማስረጃ አለኝ። ኧረ ጥያቄ በቃሽ። ሙለር ቀጥል። በቃ አንተ ሚውት አድርግ። በቃ ጠይቁኝ። ኧረ ተሳስቼ ብሎ አደረኩት። ደብል ስታንዳርድ ነው እንደ ኢብሩ እየመለስኩ። ኢብሩን በዚህ ነው የምትታወቀው 100% ደብል ስታንዳርድ። ኢብሩ ግን አንድ መጠየቅ የፈለኩት ነገር ነበር። ከኢብሩ ጋር ልቀጥል አንዴ። ሚካኤል ክርስቶስን ለብሰሃል አንተ? ተጠምቄ ለብሼዋለሁ። ሌላው ነገር ደግሞ ክርስቶስን ትከተላለህ ማለት ነው። የተፈጠሩት ለገሃነም እንደሆኑ ታምናለህ? ማሂር ክርስቶስን ትከተላለህ? ሱራቱ 7 ላይ 107 እናውቃለን። ደንግጠሃል፣ ብዙ ነገር ፓኒክ አድርጋችኋል፣ እናውቃለን እኮ ግን በቃ ረጋ ብለህ አውራ። ማለት መደንገጥህን በዚህ ነክል ደረጃ ማሳየት የለብህም። ማስረጃ መጽሐፍ ክርስቶስን ትከተለዋለህ? የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እንግዲህ አውት ኦፍ ኮንትሮል ሆኗል ልጁ። ምንም ራሱን መቆጣጠር አልቻለም። አንዴ አይ መርፌን ቀይር በኋላ አንዴ መርፌ ልቀይር። መለስኩላችሁ። ሚት አታርጉኛ። የክርስቶስ ስም ሲጠራ እኮ የሚናደደው ዝም ብለህ የጫኑብህን እንደሚሞል እያወራህ ነው ያለው። እንደ ስፒከር ጂኒ አይደላችሁ የጫኑብህን እያወራህ ነው ያለው። ቆይ አንዴ እኔ አላወርድህም። አንዴ ብቻ 2 ደቂቃ አለ፣ ከዛ ተወርዳለህ። ዝም ብሎ እንደ ውሻ ዝም ብሎ እየጮክ ነው ያለው። እንደ ትልቅ ሰው ውሻ አይደለህም አንተ፣ ሰው ነህ። እሺ ሚካኤል፣ ዝም ብለህ የጫኑብህን ብቻ ያልክ አታውራ። ሚካኤል ሰላም ብያለሁ። ሰላም አላህ ሁለት ልጅ እጅ እንዳለው ታምናለህ? በቁርአን እግዚአብሔር ነው ሁለት እጅ አለው ብራዘር። እግዚአብሔር ሁለት ቀኝ እጆች አሉት። ኖ ወላሂ ባይብል ላይ አላህ ባት እንዳለው ታምናለህ? ቆይ አንዴ እግዚአብሔር ሁለት ቀኝ እጆች አሉት። እኔ ወላሂ ያሳያችኋለሁ። ወላሂ ነው የምላችሁ፣ ሁለት ቀኝ እጅ ነው ያለው። ሌላ እጅ የለውም ሲጀመር፣ ሁለት ቀኝ እጅ ነው ያለው እግዚአብሔር። የሚገርማችሁ እኔ ባይብል ላይ ያለኝ ማስረጃ አለኝ። ግን አሁን በቃ ይሄ ልጅ ችላ በሉትና እዛ ሙለር ላይ ነው ጥያቄ አለኝ። ሙለር ይሄ ከፈለክ አወርደው ኢምሮ ቶ ይሄንን ሙለር አለ አሎ። እንዴት ናችሁ? ሰላም ነው? ኢብሮ ኢምራን ማሂር አልሐምዱሊላህ ሰላም ነው። ጥያቄ ነበረኝ ትመልስልኛለህ? እሺ በጣም ጥሩ ጥያቄ። ምን መሰለ፣ እግዚአብሔር ሰዎችን የበከተ ምግብ ያበላል እንዴ? እስኪ ያሳየኝ። አይ አንተ ስታስበው ያበላል? አይ አይበላም። አያበላም። በጣም ጥሩ። ካበላ ግን እግዚአብሔር አይደለም። እስኪ ያሳየኝ። አይበላም። ካበላ እግዚአብሔር አይደለም።
እስኪ ያሳየኝ መረጃው ያው ጥቅስ ነው እንዴ? ለምን ኮንፊደንስ የለም እንዴ? ኮንፊደንስ የለም። እግዚአብሔር የበከተ ካበላ እግዚአብሔር አይደለም አይደል እኮ ስለማያበላ እኮ ነው እንደዛ ያልኩት። በቃ እግዚአብሔር አይደለም ተስማምቷል። ጀማው ስም ልብ አድርጉ። ይኸው ተመልከቱ ጀማው። በነገራችሁ ላይ ምን ማለት መሰላችሁ? ኦሪት ዘዳግም ምዕራፍ 10 ቁጥር 1 ላይ አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላለው እስራኤልን ይበላው ዘንድ ግን በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ። ጋይስ የበከተ ማለት ምን አይነት መሰላችሁ? አላሳያችሁም? ያው እንደዚህ ዴድ በራሱ የሞተ ማለት ነው። እሺ ያው እዚህ ጋር ምን ይላል? ዴድ ኦፍ ኢትሰልፍ በራሱ የሞተውን እግዚአብሔር ያበላል ወይስ አያበላም? ለጎረቤት ለሰፈር ያው ምንድን ነው? እኔ ግራ ገባን እኮ ጀማው። የሚበላው የበከተ የምትበላው ባልታጠበ እጅ የምትታጠበው በወር አንዴ ምንድን ነው ነገሩ? እኔ ግራ ነው የገባን ነው ወላሂ በጣም። እንዴት ነው ንጽህናን እንዴት ነው የምናስተምረው? እሺ ምን ትላለህ ሙለርዬ? እስኪ ያው ያለው አሁን ምን መሰለህ ለእስራኤል ሕዝብ የበከተውን አትብሉ እያለ ነው እኮ። ለማና ብለው አለ? ያው ለመጻተኛው ያው እንግዳ አየው፣ ለእንግዳ ለመጻተኛው ለእስራኤል እናንተ ግን አትብሉ እያለ ነው እኮ። እንግዳ ግን ይበላል። እንግዳውን አብላ ይላል። ለእንግዶቹ ትርጓሜ ይኖረዋል። በርግጥ ምንም ትርጓሜ የለውም ብራዘር፣ ምንም ትርጓሜ የለውም። የትም አይነት ምን ጭራሽ ምንም አይነት ትርጓሜ የለውም። ለእስራኤል ነው የማታበላው። ለእስራኤል ሕዝብ አትብሉ ብለዋል። አዎ ግን የምታበላው ለማን ነው? አሁን ከማን ጋር እኩል እንዳደረጋቸው ላሳየ እንትናየ ሙለርዬ ዘጸአት 22:31 ላይ ቅዱስ ወገን ትሆናላችሁ፣ ስለዚህም በምድረ በዳ አውሬ የቧጨረውን ስጋ ለውሻ ጣሉት አለ። ለውሻ ስለዚህ እነዚህ ሰዎች ውሾች ናቸው ማለት ነው። ለዛ ነው ኢየሱስም ሲናገር ማቴዎስ ወንጌል ምዕራፍ 15 ቁጥር 26 ላይ እሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት ውሾች እያለ ማለት ነው። ተግባባል። ስለዚህ ውሻ እነዚህ ሰዎች እንግዶቹ ውሾች ናቸው። ምክንያቱም ለውሾች ነው የሚሰጠው የምግብ የበከተ ነገር ለውሻ ነው የሚሰጠው። ኢየሱስም ለዛ ነው ውሾች እያለ የሚናገረው ማለት። እናመሰግናለን። በጣም ነው የማመሰግነው። ስለዚህ አሁን የበከተ እግዚአብሔር ያበላል ማለት ነው። እሺ ላስረዳሽ። ሲያስረዳነሽ እሺ አሁን የበከተ ማለት ምን መሰለህ? ለምሳሌ በስመ አብ ወይም በስሚላህ ብለው እንትን ካላለ የበከተ ማለት ነው። ይሄው ዴቭ ባይ ኢትሰልፍ ብራዘር በራሱ የሞተ እኮ በራሱ የሞተ አሁን የበከተ ነው። በአደጋም በምንም ታሞ የሞተው የበከተ ነው፣ አይበላም። በቃ እሱ ነው እኮ የምልህ። ታሞ የሞተ በሽታ ያለበት የበካከተ ምናምን ይሄ እንደዚህ እንዳለ ማለት ነው፣ አይበላም እንዳለ አሁን እኛ እስከምናውቀው። ግን እግዚአብሔር ለማን ነው ብሎ ያለው? እንግዶች ውሾች ናቸው። አየው። እናመሰግናለን። ኢምሮ ሌላ ሰው መቀጠል ይችላል። ጨርሻለሁ ነው ሙለር አየሃ። ስለዚህ እግዚአብሔር አምላክ በደንብ መልስ ሰጠዋለን። ግን የቅድሙን ነው አሁን መልስ ልሰጥ የገባሁት እኔ። ቆይ እኛ እኮ ይሄን አሁን ያሳሰበን ያለው ሙለር አምላክህ ዘረኛ ማለትም ቆይ አንዴ አዳምጠኛ። አምላክህ ዘረኛ ከሆነ እስራኤሎችን አህያ አትብሉ ብሎ ግን ለሌላ ህዝቦች አህያ የሚያበላ ከሆነ ጥያቄ ይፈጥራል። እኛ ዘረኛ አምላክ ዘረኛ ሰዎች አሉ፣ ግን ዘረኛ አምላክ ጥያቄ ይፈጥርብናል። ለማንኛውም እናመሰግናለን። ሲሞን ተራህን ጠብቀና ታወራለህ። አንዴ ቆይ ሌላ ክርስቲያን ካለ አብዱልባሲጥ። ኦኬ አብዱልባሲጥ ሙስሊም ነው መሰለኝ። ሙስሊም ነህ አብዱልባሲጥ? ነው ሙስሊሞች አጥተው አረ ጥያቄ ነው ብዙ ነው ያለኝ። እኔ ከሌላችሁ ነው የበዛ ብዙ ጥያቄ ነው ያለኝ በንጽህና ጉዳይ። ወላሂ በጣም ዘግናኝ የሆነ ነገር ነው የምጠይቀው። ጥያቄ ያለው መጠየቅ የሚፈልግ ሰው ይግባ ክርስቲያን እና ፎሎ አድርጉኝ። እሺ ያጀማ አዲስ አካውንት ነው ዘግተውብኛል አካውንቴን። ስለዚህ ፎሎ አድርጉኝ ያጀማ። የቅድሞችን ያሉት ላስገባልህ። ደስ ይለኛል። አስገባው ግን መዳረቅ ነው። በቃ መንጌ ልመልስልህ። መንጌ ባስ አስገባው ችግር የለውም። የትኛውንም አስገባልኝ እስቲ። ካሌባ እንዴት ነህ ማኒ? እንዴት ናችሁ? ሰላም ነው
ደህና ጥያቄ አለኝ እኔ በእናንተ ርዕስ ቢሆንም ቆይ አንድ ጊዜ። አይ እኛ ደግሞ ርዕስ አለና ዛሬ ንጽህና ላይ ነው፣ ንጽህና እያስተማርን ነው ዛሬ። ምን መሰለህ ክርስቲያኖችን መጽሐፍ ግራ ገባኝና ስለ ራሴ መጽሐፍ። ኦኬ እኛ ደግሞ አይ ግራ ከገባ ችግር የለም በውስጥ አናግረኝ። እሺ እኔ አካውንቴን ሰጣለሁ፣ ስልኬን ሁሉ ሰጣለሁ፣ ታወራኛለህ። አሁን ግን እዚህ ጋር ምን አለ መሰለህ እኛ ግራ የገባን ነገር አለ። የሞተ አንበሳ ይበላል እንዴ? እንዴት የሞተ አንበሳ ትበላለህ አንተ? ከሞተ አንበሳ ላይ ምግብ አንስተህ ትበላለህ? የበሰበሰ የሞተ ማለት ነው። ያው እሺ እናመሰግናለን። እንግዲህ አልበላም ብለሃል። ያው እንግዲህ በጣም በሚገርም ሁኔታ ይሄንን ማን ያደረገው? መጽሐፈ ሳሙኤል ማን ነው? ሳሙኤል አልኩኝ። መጽሐፈ መሳፍንት ምዕራፍ 10 ቁጥር 8 ላይ ከጥቂትም ቀን በኋላ ሊያገባ ተመለሰ፣ የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳ ሬሳ ውስጥ ንብ ሰፍሮበት ነበር አለ። በአንበሳ ሬሳ ውስጥ። የአንበሳ ሬሳ ማለት ኦልሬዲ ታውቃለህ ምን አይነት እንደሆነ ማለት ነው፣ የአንበሳ ሬሳ። ከዛ በኋላ ምን አረገ? የንብ ቀፎ ማርም ነበረበት። ምን አረገ? በእጁም ወስዶ መንገድ ለመንገድ እየበላ ሄደ። መንገድ ለመንገድ እየበላ ማለት ነው። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው አለ። እነሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ ግን አልነገራቸውም ማለት። ተመልከት፣ ይህን ያደረገው ሳምሶን ነው። ሳምሶን ከእግዚአብሔር ጋር ይነጋገር የነበረ ሰው ነው። የእግዚአብሔር መንፈስ እየመጣ ሲያናገረው የነበረ ሰው ነው። እኔ ጥያቄ ምን አልከኝ? ዋሽቶ ነው ማለት ነው። ዋሽቶ ነው። ሙስሊም ነህ ክርስቲያን ነህ? ቆይ አንተ ልጅ ካሊብ ክርስቲያን ነኝ። ኦኬ ክርስቲያን። እንዴት ታየዋለህ? አሁን ይሄንን አንደኛ ዋሻቸው፣ ሁለተኛ ከአንበሳ ሬሳ ውስጥ አውጥቶ ማር ይበላል። ሲጀምር አንበሳ ሬሳ ውስጥ ማር ምን እንደሚሰራ እኔ ግራ ነው የሚገባኝ ራሱ። አንበሳ ሬሳ ውስጥ የበካከተ ሬሳ ውስጥ ንብ ምን አስበው፣ ምን ያህል ቢቆይ ነው? ምን ያህል የገማ ሁኔታ ውስጥ ቢሆን ነው? እንግዲህ ቀፎ ውስጥ እዛ ውስጥ ንብ ቀፎ የራሷን ቤት ሰርታ ከዛ ውስጥ ወስዶ የሚያበላው ቤተሰቡን እንዳለ እሱም የሚበላው። ይሄ ነገር እንዴት ታየዋለህ ከንጽህና አንፃር? ጠይቃለሁ። ርዕሱን ልውሰድና ያ ስለዚህ ግን አግባብ ነው አሁን ይሄ? እንደዚህ አይልም ይላል። ይኸው እያየው እኮ ነው። አይታይም ወይስ አይኔ ነው? እንዴት ነው? ጠይቃለሁ። እሺ ያ እሺ። ጉዳይ ካለ ምናምን የምታወራኝ ነገር ካለ በውስጥ አውራኝ። እሺ በውስጥ አውራኝና ከዛ ችግር የለውም ኢንሻአላህ ረጅም ነገር እናወራለን። ቅድም ያየሁት ፈጣሪ ነው አበላ ያልከኝ ቅድም። ፈጣሪ የበከተው እንደዚህ ንጹህ ያልሆነ ለህዝብ አነበለሽ የበከተውን ጥቅስ እናውጣለን። ከፈለክ ማውጣት እንችላለን። ከፈለክ እናውጣለን። እሺ ኦልራይት። በነገራችሁ ላይ ማን ነበረ ቅድም እንትን ስለ ሳር መብላት ሲያወራ የነበረው? አስገባልኝ። እሱም በጣም እንትን እያለ ነበረ ካለ ማለት ነው። ያው ለምን አለ መሰለ ዘዳግም 14:21 ላይ አንተ ለአምላክ ለእግዚአብሔር የተቀደስክ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በአገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጠዋለህ አለ። አየው ለዛ አካባቢ ላይ ላለ ምን ትሰጠዋለህ? ለመጻተኛ ምናምን ትሰጠዋለህ። በቃ እንግዳ ምናምን ካለ ለነሱ። አንተ ግን አትበላም፣ እንዳትበላ። እግዚአብሔር እንደዚህ አይነት የሚያዳላ አምላክ እንዳልሆነ ነው። እኔ እንደዚህ አይነት አምላክ አላውቅም እስከማውቀው ድረስ። በራሱ የሞተ የበሰበሰ ነገር አምላክ አያበላም አይደል እንዴ? ለእኔ አዲስ ነው። ጠይቃለሁ። እሺ አይሽ ጠይቅ። ኢምሩ አላችሁ? እንዴት ነው ነገሩ ከዚህ ሰዓት በኋላ? አይ ሰዓት በቃ ሂዷል። ግን ያው በቃ ይሄን ረስ አንዴ ሁላችን እናጠቃለውና አንዴ ግን ከሆነ ወንድሜ ጋር ተከራክሬ ነው። እናንተ ሙስሊሞች በኢየሱስ ማለት ዮሐንስ ላይ ትክክለኛ መንገድ ማለት በሱ ማመን ነውና እናንተ ታምናላችሁ?
ምን አልክ? ማን ካሌብ? እሺ በቃ መንገድ ማን እሺ ማውራት ትፈልጋለህ አይደለ? በቃ አሁን ደውልልኝ። እሺ ስልኬን አስቀምጥላለሁ፣ ደውልልኝ። እሺ እና በቃ ይምሩዬ እንሰነባበት በቃ ኢንሻአላህ ኸይር። አይ ማጠቃለያ እንስራና ያው ሁላችሁም ወንድሞች አጠረጠረ አንድ ደቂቃ ማጠቃለያ። ያው የዛሬ ፕሮግራማችን ያ ጀማዓተል ኸይር እስልምና ላይ ብቻ አልነበረም፣ ክርስትና ላይ ነው ፎከስ ያደረግንበት። ፎከስ ያደረግንበትን ምክንያት ያው ክርስቲያን ወገኖቻችን መጽሐፋቸውን ማንበብ እንዳለባቸው ስላወቅን ነው። ኦኬ አያችሁ አይደለ? በዚህ መንገድ መጽሐፎቻቸውን መክፈት ከጀመርን እንዴት እንደሚረበሹ ኦኬ። ስለዚህ እንደዚህ አድርገን ሁሉም ማስቆም እንደምንችል በዛውም እዩት ነው። ይሄ ፕሮግራም አይቆምም። ይቆማል ኢብራሂም? ኧረ በጭራሽ አይቆምም። አካውንት ብትዘጉብን፣ ባትስማሙ፣ ክርስቲያኖች ቢከብዳችሁም ብትረበሹ በማስረጃ ማውራታችን አይቀርም። ለምናወራው ነገር ማስረጃ እናቀርባለን፣ ግን እምነታችሁ ምን እንደሚያስተምር ከፍተን እናሳያችኋለን። ይሄ የኛ ግዴታ በማስረጃ እያደረግን ማለት ነው። ይቀጥላል። ኦኬ። ስለዚህ እስልምና ጥያቄ ካላችሁ ከዚህ በኋላ የምትመጡት መቼ ነው? ቀን ላይ ነው። ቀን ላይ ከጠዋት ጀምሮ ከሱብሒ ጀምሮ እስከ 12 ሰዓት ድረስ እስከ ማፍጠሪያ ሰዓት ጥያቄ እንቀበላለን። ከማታ በኋላ ያለው ግን ክርስትና ላይ የሚወራበት ሰዓት ይሆናል። ነገ 4 ሰዓት እንዳቀሩ ያ ጀማ ጀዛኩሙላህ። ዛሬ ትልቅ ስራ ነው የተሰራው። ባይዛው ትልቅ ስራ በቀላጋችሁ እንዳታስቡት እሺ። ሁሉንም የረበሽ ስራ ነው የተሰራው። ይቀጥላል ስራው፣ በትልቁ እንሰራዋለን። ቆይ ሙላ ሐቢቢ አንድ የሚታገው። ስለዚህ ሁላችሁም ነገ 4 ሰዓት ላይ እንዳቀሩ እስካሁን ታብታብ ስታገባችሁ ጀዛኩሙላህ። ያው ዛሬ ዋናው ፎከስ ያደረግነው ክርስቲያኖች 40 ቀን ጾመው የሚታጠቡት በመራቃቸው እንደሆነ፣ ኢየሱስ እጁ እንደማይታጠብ፣ ሶስተኛ ደግሞ ኢየሱስ የእግሩን እጣቢ እንደሚያጠጣ፣ አራተኛ ደግሞ ኢየሱስ በክርስትና የእንስሳ ስጋ እንደሚበላ አይደለ ኢብራሂም? ከዛ በኋላ ሳር እንደሚበላ በማስረጃ ያደረግን አይተናል። ነገ ደግሞ ሳር እንደሚጋጥ ያ እንደ ፍየል እንደሚበላ፣ ነገ ደግሞ በአዲስ ርዕስ አይደለ? ነገ ደግሞ በአዲስ ርዕስ እንዳሁን እንመጣለን። በእኔ በኩል ያለው ይሄ ነው። ጀዛኩሙላህ። ቀጥሎ ወንድሞች። እሺ ጀዛከላህ ይምሩ። እኔም የምለው ነገር የለኝም ብዙ። ያው ወላሂ ከነበሩት ነገሮች 1%ቱን እኔ እንጃ ስንት ፐርሰንት እንዳሳየው አላውቅም። እኔ በጣም ትንሽ ፐርሰንት ነው ያሳየ ነው። ኦፍኮርስ ስለ ንጽህና ጉዳይ ወይ ሌላ ቀን እንመለስበታለን፣ አለዛ ውይይት ስናደርግ የምታዩት ይሆናል። ኢየሱስ እጁ እንደማይታጠብ እድፍ በእድፍ ሆኖ ሽንት ቤት የሚገባ እጅ ምናምን፣ ይሄ የወዳደቀ የምታነሱበት ምናምን፣ ሰው የምታግዙበት የምትሸከሙበት፣ ከዛ ደግሞ የሆነ አናጺ ምናምን ትሰራና እንደገና በዛ እጅ ደግሞ ትበላለ። ይህን አይተናል። እንግዲህ ክርስትና ምን ያህል ንጽህና ላይ በጣም ጥሮች እንደሆኑ፣ ምን ያክል ንጽህና ላይ የሚገርሙ እንደሆኑ አይተናል። ተግባባ። ስለዚህ ከነሱ ትምህርት እንወስድ ይሆናል ምናልባት። በዛ ላይ ደግሞ ሌላ ቁራ እንግዲህ እንደ ቮልቸር ነው። በቃ ስራው ምንድነው? የሚበላው ብስብስ ያለ ነገር ነው የሚበላው፣ እንደዚህ እንትን እያለ ማለት። ያንን እግዚአብሔር በዛ ቁራ አማካኝነት እያመጣ ያንን የበሰበሰ ነገር እንደሚያበላ አይተናል። በቃ ሲጀምር የበሰበሰ መበሳበስ ምናምን እንደዚህ ያየነው ነገር ይሄ ነው። በቃ አትታጠብም፣ በወር አንዴ ነው ትታጠበው፣ የበሰበሰ ነገር ትበላለ። ከዛ ምን አለፋችሁ በቃ ተውት። በቃ ሆድ ይፍጀው ተከርኖ ይብሳል። ስለዚህ ይሄን ይመስላል። ኢንሻአላህ ሌላ ጊዜ ደግሞ በሌላ ርዕስ እንገናኛለን። እኔ በእኔ በኩል በጣም ነው የማመሰግነው ለነበረን ቆይታ። ግን ፎሎ አድርጉኝ፣ አዲስ አካውንት ነው፣ አካውንቴን አዘግተዋል። ፎሎ አስደርጉኝም። ኢንሻአላህ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው ጨርሻለሁ። እሺ ሁላችሁም ጀዛኩሙላሁ ኸይር እዚህ ስለተገኛችሁ ራሱ ዛሬ ብዙ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። ሙስሊሞች ግን ሌላ አሁን ክርስቲያኖችም ከሚወስዱት ትምህርት እናንተ ደግሞ መውሰድ ያለባችሁ ነገር ማመስገን አለባችሁ። ይሄን ጥርት ያለ እስልምናን የሰጠንና አላህ ሱብሓነሁ ወተዓላ ማመስገን አለባችሁ። ይሄን ዲን ለወፈቀን ጌታ ምስጋና ማቅረብ አለባችሁ። እስልምና ላይ ስገቡ በቃ ሁሉም ነገር የሆነ ክሊር ሆኖ ነው የምታገኙት። ሁሉም ነገር የሆነ በግልጽ ተቀምጦ ነው የምታገኙት። አላህ ሱብሓነሁ ወተዓላ በሱረቱ ጣሃ ምዕራፍ 20 ቁጥር 81 ላይ ኩሉ ሚን ጠይባቲ ከመልካም ወይም ደግሞ ይሄ እንዴት ነው ማረዘቅናኩም ከሰጠናችሁ ውስጥ ከጥሩ ብሉ ወይም ደግሞ ከመልካሙ ብሉ እያለ አላህ ሱብሓነሁ ወተዓላ ይነግረናል። ይሄ የተግማማ ነገር ምናምን ወደዛ እንሄድም። ነቢ ሰለላሁ ዐለይሂ ወሰለም በሐዲሳቸውን ብለው ነው ያስቀመጡት። አጥሁር ይሄ ንጽህና ሸጥሩል ኢማን የኢማን ምንድን ነው ያሉት? ግማሽ ነው። በቃ
ይሄ የኢማን ግማሹ ንጽህና መጠበቅ ነው። ንጽህና መጠበቅ ይህን ያክል ደረጃ በእስልምና ከፍተኛ ቦታ የሚሰጠው ነገር ነው። ምንበላው ምግብ ደግሞ ወደ አፋችን የምናስገባው ደግሞ ያገኘነውን አይደለም። መልካም የሚባሉትን ምግቦች ጥሩ የሚባሉትን ምግቦች ነው እንጂ የበከተውን የተግማማውን ምናምን አይደለም። ስለዚህ እዛ ጋር ያየናቸውን ጠቅለል አድርገን እስልምና ላይ ስንመጣ ግን አልሐምዱሊላህ ሁላችሁም አስተንትኑ፣ የተሰጠንን ኒዕማ እያስተነተን እንሂድ። ጀዛኩሙላሁ ኸይር። ነገ ደግሞ በሌላ ርዕስ እንገናኛለን ኢንሻአላህ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ወንድም ሳላህ አይ ቲንክ ማውራት አይችልም። ዛኪር ሀሳብ አለ? ሀቢቢ ቀጥል። እሺ ዛኪር አይ ቲንክ ተኝቷል። እሺ ሙለር ሙለር ሀሳብ አለ? እስካሁን ባወራው ላይ ማጠቃለያ ስጥ አንተ። ለጨዋታ ያክል ነው። ሙለር እናመሰግናለን እስካሁን ለነበረን ቆይታ ጀዛኩሙላህ። በጣም ደስ የሚል ፕሮግራም ነበር። ነገ 4 ሰዓት ቀጠሮ ነው። እሺ 4 ሰዓት በእኔ ቤት 4 ሰዓት ላይ እንዳቀሩ ሁላችሁም ፕሮግራማችን በአዲስ መንገድ እንጀምራለን እና ጥያቄ ካላችሁ እስልምና ላይ ቀን ላይ ነው። እሺ ቀን ላይ ነው። እስካሁን ታብታብ ያደርጋችሁ እህቶች ወንድሞች ያለ ጠብቃችሁ። ይሄ ራሱ ትልቅ አሁን አይተኮኒ ብራ አላስቸገረም። ዛሬ አይተዋላ አላስቸገረም። ኢምሩ አልሐምዱሊላህ። ይቅርታ ግን አንዴ ሃናን ካለች በጣም ይቅርታ፣ ወላሂ በጣም ይቅርታ ካለች አንዴ እሺ እንትን እንዳትለኝ አንዴ ሃናን ካለሽ ነይ ግቢ። ያ እሺ እስከዛ እዚህ ውስጥ ያላችሁ ቅድም ፖስት ያደረኩት ቪዲዮ አለ። ፖስት ካረኩኝ ረጅም ጊዜ ሆኖኛል እና እየገባችሁ እንትን አርጉ። ይሄ ምንድነው ሼር የሚደረገውን አርጉ፣ ብቻ እየገባችሁ ሼር ምናምን አርጉ። ፖስት ያደረኩትን ቪዲዮ ፖስት ካረኩኝ ስለቆየሁኝ አይ ቲንክ ኢንጌጅመንት የሚኖረው ያው ገብቼ አላየሁትም። ላይቭ ስለሆንኩ ማየት አልችልም ምን ላይ እንዳለ፣ ግን እንትን አርጉት በደንብ ልንገራቸው። ማሂሮ ያጀማ ማሂር አካውንቱ ሻዶማ ውስጥ ነው ያለው። ቪዲዮ ለቆበት ስለሚያውቅ አዲስ ቪዲዮ ነው። ስለዚህ ሪፖስት ዋና ሪፖስት ነው። ሪፖስት አድርጎ እና ግማሽ ድረስ ቢያንስ ይሁ እንደው ቢከብዳችሁ ግማሽ ድረስ ይሁ የቻለ የጨረሰው ግን እንደው ከከበዳችሁ ግማሽ ድረስ ማየት አለባችሁ። እባካችሁ ከሄዳችሁ ጀስት ቶሎ ሳታዩ አትውጡ። እሺ ሳታዩ ከወጣችሁ ቲክቶክ ቪዲዮ መጥፎ ነው ብሎ ስለሚያስብ ሪፖርት አያሰራጨውም። አንደኛ። ሁለተኛ እኔም ኢብራሂምም ሳላህም ሁላችንም በንጽህና ዙሪያ ቪዲዮ ለቀናል ሁላችንም። ስለዚህ የሁላችንም አካውንት እየገባችሁ ሼር አድርጉ። ይሄ ራሱ ኸይር ስራ ነው። አላማችን ለሰው እንዲሰጥ ሲሆን የገባችሁ 10 ጊዜ 20 ጊዜ ኮፒ ላይክ ማድረግ፣ ኮሜንት መጻፍ። ኮሜንት ጻፉ፣ ባይዘው ኮሜንት ጻፉ። ኮሜንት ወሳኝ ነገር ነው። የረሳሁት ነገር ኮሜንት ገብታችሁ ጥሩ ቪዲዮ ያችሁ ጻፉበት። ጥሩ ቪዲዮ ብዙ ነገር ይሆናል አይደል? ትምህርታዊ ቲክቶክ መሸወሪያ ጻፉ። እንደዛ ነገር ጀዛኩሙላህ። ኢብሮ መጣች። ሰርፕራይዝ አለ እንዳትቀሩ፣ እንዳትሄዱ። ሰርፕራይዝ አለ ተብሎ ነው የቆየ ነው። ደውዬላታለሁ። እስቲ እየመጣች ነው፣ እየሮጠች ነው። እናንተ እንደዚህ ተከራክሬ ረሃቡ ራሱ ከበደኝ። ሙሳ እየበላው ነው። እዚህ አጠገቤ እንደሚረበኝ አውቄ ቁጭ አድርጌያለሁ። እኔ ደግሞ ከተራዊ ገብቼ ቀጥታ ላይ ነው የገባሁትና ከኪችን ምንም ነገር ሳላወጣ በቃ አሁን ዘጉብኝ። አሁን ከሄዱ ድጋሚ ቀሰቀሳቸዋለሁ። ግን እስቲ ሰው ልኬም ቢሆን ሄዳለሁ ኢንሻአላህ እንጂ እንደዚህ እያረበኝም አልተኛም። ኧረ ወላሂ እንዴ ግድ ነው ይሄ ሁላ ወርተህ በባዶ ሆድ። መፍትሄው ግን ያው መፍትሄው ምንድን ነው ትላለህ? የምኑ ኢምሮ ጠርታኝ ነበረ አፎን። እሺ ስልክ ይዤ ነው የመቼው የምኑ ነው የምኑ መፍትሄ ነው? እንዲህ አይነት ነገር ይገባዋል። አያ ዛሬ የሚተነሳው ሂድበት ይዛክ ችግር የለም። ያ አይ አለው ሲል እኮ ነው መፍትሄ አለው አለ። መፍትሄ ነው አይደለም ተናገርኩ። በር ዘግተዋለሁ አለ አይደል? ከዛ መፍትሄ አለው አለ። በር የማይዘጋበት ቤት መያዝ ነው አንድ ላይ። አውራውን ይምሩ አውራው በቃ ንገረው። አይ አሁን ማስ አስጠቃኝ እኮ ዛኪር ምን እላለሁኝ አሁን። ለማንኛውም አሚን ብያለሁ። ዱዓ ከሆነ ኢብራሂም አሚን ብያለሁ።
አሚን አሚን አሚን። አረ በእንዴ ምን ሆነ ግድ ነው እንጂ። እሺ ሃና ሰላም አለይኩም። አለይኩም ሰላም። የት አለ ሰርፕራይዙ? ቱ ሌት ትላለህ ወላሂ በይ ያው ሼር ዊዝ ዩ ያ ሰርፕራይዙ ያው ሌላ ቦታ ላይፍ ላይ ነኝ ሼር አድርግላችኋለሁ ኢንሻአላህ። ሌላ የሆነ ሰው ከዚህ ከእናንተ ጋር ግሩፕ እንኳን ሳይሆን ሁሌ የሚከታተላችሁ ሰው ነበርና ታውቃለህ የኔ ፕላን እንኳን እናንተ ነበራችሁ። ሌላ ሰው አንድ ትልቅ ሰውዬ እና ልጃቸውን ኡምራ ፓኬጅ እንትን ብያቸው ነው። ማሻአላህ 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 ማሻአላህ። አንድ ላይ ደስታ ብንገልጽ ደስ ይለን ነበረ፣ ግን ያ አሁንም ላይፍ ላይ ነኝ ከነሱ ጋር ግን ያው በቃ ኸይር አብሽር ኢንሻአላህ ችግር የለውም። እኛ ያው ቃላችንን አክብረን ጠርተንሻል። አላህ ይቀበልሽ። አላህ Subhanahu Wa Ta'ala በዚህ በረመዳን ላይ የምታረጋቸውን ኸይረ ስራዎች ሁሉ አላህ ይቀበልሽ። አላህ ጀነትን ይወፍቅሽ። መልካም ስራሽን ሁሉ እጥፍ ድርብ በቃ በማታስቢው በዘይት አድርጎ አላህ Subhanahu Wa Ta'ala የቂያማ ቀን ይጠብቅሽ። እንዲሁም ደግሞ ኢኽላስን ይስጥሽ፣ ተዋዱዕን ይስጥሽ። በቃ ለሱ ብሎ መስራትን ይስጥሽ። በቃ ከሪያ ከሱምዓ ከነዚህ ሁሉ አላህ ይጠብቅሽ። ሁላችንንም አላህ ይጠብቀን። መልካም ስራችንን አላህ ይቀበለን። እንግዲህ እኔ እዚህ ድረስ ነው ማድረገው። እስቲ የሆነ ዱዓ አድርጉልና በቃ እንለያይ ኢንሻአላህ። አይሻልም? ሼር አድርግላችኋለሁ ግን if you have time come for 5 minutes እሺ 2 minutes 2 minutes ያ እዛ ኦኬ እዛ ኦኬ ኢንሻአላህ። እሺ ከቻለን እንመጣለን ኢንሻአላህ። ሼር አድርግልኝ ኢንሻአላህ። አድርጊልን ቅድም ያደረግሽልኝ ነው ያ come on በቃ ሽምሩ ዝጋ። አይ ቁርአን በቁርአን ይዘጋ ኢንሻአላህ። ዛኪር ኢብሮ አንተ ቅራኔ ትንሽ አፈና አድርጎኝ ጥሩ ኮንዲሽን ላይ ነው አንተ ሳይ። አረ ብራዘር ለጉና እኮ ምናምን አሪፍ ነው የሌለ እኮ ነው ጉና ሲኖር። በቃ እሺ አንዴ ልቅራና አንዴ ሰፋ እንለያይ በቃ እሺ። እሺ أعوذ بالله بسم الله الرحمن الرحيم والصافات صفا فالزاجرات زجرا فالتاليات ذكرا إن إلهكم لواحد رب السماوات والأرض وما بينهما ورب المشارق إنا زينا السماء الدنيا بزينة الكواكب وحفظا من كل شيطان مارد لا يسمعون إلى الملأ الأعلى ويقذفون من كل جانب دحورا ولهم عذاب واصب إلا من خطف الخطفة فأتبعه شهاب ثاقب فاستفتهم أهم أشد خلقا أم من خلقنا إنا خلقناهم من طين لازب بل عجبت ويسخرون وإذا ذكروا لا يذكرون وإذا رأوا آية يستسخرون وقالوا إن هذا إلا سحر مبين أإذا متنا وكنا ترابا وعظاما أإنا لمبعوثون أو آباؤنا الأولون قل نعم وأنتم داخرون فإنما هي زجرة واحدة فإذا هم ينظرون وقالوا يا ويلنا هذا يوم الدين هذا يوم الفصل الذي كنتم به تكذبون
احشروا الذين ظلموا وأزواجهم وما كانوا يعبدون من دون الله فاهدوهم إلى صراط الجحيم وقفوهم إنهم مسؤولون. الحمد لله جزاكم الله خيرا إن شاء الله እንለያይ ማለት ነው። በቃ ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። እስካሁን ያዳመጣችሁ አላህ በሰማችሁ ተጠቃሚ ያድርጋችሁ። እንዲሁም የተናገረው ደግሞ አላህ በተናገረው አጅር ከሚያገኙት አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በምልክት ጀመረ ብዬ ነው። በቃ ለማንኛውም ነገ 4 ሰዓት እንደረሱ። ሰላም አለይኩም።